ገጠመው። ዴምቤሌ ተጎዳ። ዴምቤሌ ቀጣይ የአውሮፓ ሻምፒዮንስ ሊግ ተፋላሚያችን ዴምቤሌ ተጎዳ። ይኸውላችሁ አሁን ጫውታው 62ኛው ደቂቃ ደርሷል። እኔ 28ኛው ደቂቃ ላይ ዴምቤሌ ተጎድቶ ወጣ። አላመንኩም። ኤአይ ነው ምንም እላለሁ። ታውቃለህ ያው እንግዲህ ጉዳቱ ሲያጋጥመው እንደምታዩት ቀጥታ ወደ መልበሻ ክፍል ነው የገባው። ጀማው ተቀያሪ ቦታም ላይ መቀመጥ አልፈልግም። በቃ ዝም ብሎ አኩርፎ ነገር ሄደ። ማን ያይዞ እኔ በተጫዋቾች ጉዳት መደሰት ሰው አይደለም። ገብቷል አይደል? ግን ቀጣይ ከኛ ጋር የሚጫወተው ከ13 ቀን በኋላ ነው። ስለሆነ አንድ 15 ቀን የሚቆይ ጉዳት ቢያጋጥሙ ችግር የለውም ጀማው። ከዛ በኋላ ወደ ሜዳ ቢመለስም ጥሩ ነው እንጂ እኔ ምንም ክፋት ምናምን አይደለም። ማንንም ቢኖርን ያለኝ እኔ ተከላካይ መስመር ታውቁታላችሁ። ግን ዴምቤሌ ጉዳት ሲያጋጥሙ አዝኜ መጥቼ ነው እያካፈልኳችሁ የምገኘው። አንድ ወርም አርፎ ቢመጣ ችግር የለውም። ለሱም ረፍት ነው። ምን ይሰራል? እንደው ሻምፒዮንስ ሊጉ ላይ መተወዛ ቢወክ ምን ጥቅም አለው? ምንም ረፍት አደርጋ አንተ እኔ አሁን እያንዳንዱን ጨዋታ ፒኤስጂ እየተከታተልኩኝ ነው። ጀሞ እያንዳንዱን አጫውታቸውን እየበላሁት ነው። እንግዲህ ከዛ በኋላ ለአርቴታ ማቃጠር ነው በቃ ቀጥታ ማለት ነው። ባርኪዮላውን ይዩት አይደክመውም እንዴ? ለማንኛውም ይመቻችሁ ጀምሮ ይኸውልህ እንደ አርሰናል ደጋፊ ደስ ሊለኝ ይችላል፣ ግን በጉዳት አልደሰትም። ገብቷል። በሙሉ ስኳድ አግኝቼው መለጠፍ ነው የምፈልገው። ግን ኦስማን ዴምቤሌ አሁን ፒኤስጂ ባደረገው ጨዋታ ላይ ተጎድቷል። ፒኤስጂ 2-1 ተሸንፏል። አንዳንድ ሚዲያዎችም እንደውም ያው ከ12 ቀን በኋላ ፍጻሜ ያለ በአውሮፓ ቻምፒዮንስ ሊግ የመግባት እድሉ አጠራጣሪ ነው የሚሉ መረጃዎች እየወጡ ይገኛሉ። ግን ያው ቀላሉን ያርግልህ ጉዳት አልፈልግም። ሰዎች ኦስማን ዴምቤሌ ተጎድቷል። ፒኤስጂ ከፓሪስ ኤፍሲ ጋር እየተጫወተ ነውና 27ኛው ደቂቃ ላይ እንደምትመለከቱት እንግዲህ የፒኤስጂ ኮከብ ኦስማን ዴምቤሌ ተጎድቶ ወጥቷል። ያው እንደሚባለው ከሆነ ለካውሽን ነው ወይም ደግሞ ለጥንቃቄ ነው ቀይራ ያስወጣው። ነገር ግን ሲወጣ በህመም ነው የወጣው ተብሏል። ከዛ በተጨማሪ ደግሞ የፈረንሳይ ሚዲያዎች በጣም ስጋት ላይ ነው ያሉት። አስቦሽታ እኔ አርሰናል ቻንስ አለው እላለሁ ዴምቤሌ ሳይጎዳ ማለት ነው። ቻንስ አለው ብዬ አስባለሁ። እንትን ላይ ጭራሽ ዴምቤሌ ደግሞ ሳይኖር ዛት ለነገሩ ብቻ ግን ተጎድቷል ዴምቤሌ። ለማንኛውም ይድረስ አይድረስ የሚለውን ነገር አዲስ መረጃዎች ሲወጣ ተከታታይ ማቅረብላችሁ ነው። ፓሪስ ሴን ጀርሜኖችን ጫና ውስጥ የሚከት መጥፎ ዜና የተሰማ ሲሆን መድፈኞቹ አርሰናሎችን ደግሞ እረፍት የሚሰጥ መልካም ዜና ተሰምቷል። ፓሪስ ኤፍሲ ከፓሪስ ሴን ጀርሜን እያደረጉት በሚገኘው የፈረንሳይ ሊጋ ጨዋታ ላይ ወሳኙ የአምና የባላንዶር አሸናፊ ሆኖ ዘንድሮም ለባላንዶር ከሚጠበቁት ተጫዋቾች መካከል አንዱ የሆነው ኦስማን ዴምቤሌ በጨዋታው ላይ ጉዳት አጋጥሞ ተቀይሮ ወጥቶ ነበር። ተቀይሮ እንደወጣም በቀጥታ ወደ ተነሉ ነበር ያመራው። ታዲያም እንግዲህ ከ15 ቀን በኋላ ለሚከናወነው የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ፓሪስ ሴን ጀርሜን ከመድፈኞቹ ጋር ለሚያደርጉት ጨዋታ ይህ ተጫዋች በጉዳት ምክንያት ይድረስ አይድረስ እስካሁን የተረጋገጠ ነገር የለም። ነገር ግን ለፓሪሲያኑ ከባድ ውጥረት ያለው ዜና እንደሆነ እየተመለከቱ እገኛለሁ። በተቃራኒው ጉዳት መልካም ዜና ባይሆንም ለመድፈኞቹ አርሰናል ደጋፊዎች ደግሞ እረፍት የሚሰጥ ዜና ሆኖ አግኝቼዋለሁ። ግን ምን ያህል ጉዳቱ ሊያቆየው እንደሚችል እስካሁን የተረጋገጠ ነገር የለም። ለማንኛውም እናንተ ስለዚህ መረጃ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። በዚህ ሌሊት ነው ይሄንን መረጃ የምለቅላችሁ ጋይስ። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት። ለመድፈኞቹ አርሰናሎች የምስራች፣ ለፒኤስጂዎች ደግሞ መጥፎ የተባለ ዜና በዚህ ሰዓት ተሰምቷል። የፒኤስጂ አጥቂ ኦስማን ዴምቤሌ የቻምፒየንስ ሊጉ ጨዋታ ከሚደረግበት ከ2 ሳምንታት ቀደም ብሎ ዛሬ ምሽት እየተደረገ በሚገኘው የሊግ 1 ጨዋታ ተጎድቶ 27ኛው ደቂቃ ላይ ተቀይሮ ወጥቷል። በቀጥታም እንደምታዩት ወደ መልበሻ ክፍል ነበር ያመራው። ምናልባት ለቻምፒየንስ ሊጉ ጨዋታ ላይደርስ ይችላሉ የሚሉ መረጃዎች ከወዲሁ እየወጡ ይገኛሉ። ይህንን ዜና በተመለከተ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በጣም አሳዛኝ የሚባል መረጃ ወጥቷል። ኡስማን ዴምቤሌ ፒኤስጂ ያደረገው በነበረው ጨዋታ ላይ ተጎድቶ ወጥቷልና በጣም ያሳዝናል። የሻምፒዮንስ ሊግ ፍጻሜ ጨዋታ ከአርሰናል ጋር ያለው ሊያልፈው ይችላል እየተባለ ነውና በጣም ያሳዝናል። እኔ ግን ለዓለም ዋንጫ እንዲመለስና እንዲጮት ፈልጋለሁ። ምክንያቱም ቤልጂየም የዓለም ዋንጫ መብላት አለባት። ግን በጣም ያሳዝናል። ፈረንሳዩ የፒኤስጂ ኮከብ ኦስማን ዴምቤሌ በዛሬው ዕለት ጉዳት አስተናግዷል ማለት ነው። ዛሬ እንግዲህ በፈረንሳይ ሊግ 1 በነበረ ጨዋታ ፓሪስ ሴን ጀርሜን ከፓሪስ ጋር ባደረጉት ጨዋታ እንግዲህ ኦስማን ዴምቤሌ 27ኛው ደቂቃ ላይ ጉዳት አስተናግዶ ከሜዳ ወጥቷል ማለት ነው። እንግዲህ ይህ ተጫዋች በአውሮፓ ሻምፒዮንስ ሊግ ከ2 ሳምንት በኋላ ከአርሰናል ጋር ጨዋታ የሚያደርገው ስብስብ ላይ ይድረስ አይድረስ የሚለው ነገር አልታወቀም። እንዲሁም ደግሞ ከዓለም ዋንጫው ምናልባት ሊርቅ የሚችል አይነት ጉዳት አስተናግዶ ሊሆንም ይችላል ላይሆንም ይችላል። እንግዲህ በሂደት ይህንን ነገር የምናውቅ ይሆናል ማለት ነው። ከእንግዲህ ኦስማን ዴምቤሌ ከሜዳ የሚወጣበት መንገድ በዚህ መልኩ ይመስላል። እንግዲህ ምናልባትም ጉዳቱ ሲሪየስ ይመስላል። በዚህ መልኩ ቀጥታ ወደ ሕክምና መስጫ ቦታ ነው ያቀናው ማለት ነው። ጌት ዌል
ሱን ነው የሚባለው ምንድነው እዚህ ጋር አይዶን ነው ብቻ ከፍጻሜው በኋላ ብትመጣ ደስ ይለኛል። አይሳቅም፣ በጉዳት አይሳቅም። ግን የምር ወያለው ጨጓራህ ነደደ እንዲ በሰለ እንዲ አረረ እንዲ ሸተተ እንዲ ወያለው ፍሬ እናንተ እኒህ ሰዎች ግን ማለት ነው ለዋንጫ ቢጫወቱ ቁርጥምጥም አድርገው ነበር የሚበሉ። ቁርጥምጥም ማለት ይኸውልህ አሁን እኛ ባለንበት ደረጃ የሆኑት እነሱ ቢሆን ኖሮ ልንተነፍስ ራሱ አይሰጡንም ነበር። ጸጉራችንን እየላጩ ነበር ሂዱ ብያሉ የሚያባሩ። አንተ ኧረ ቀስ ቀስ ስለ አሲስት ነው እያወራን ያለ ነው፣ ስለ ዋንጫ አይደለም። እንዲህ እስኪ ያለ በድረስ ትላለህ እንዴ? ኧረ ሰከን በሉ ተው ተው፣ መሬት ያዙ ተው። እኛን እኮ ስትወቅሱን እኮ ይከርመናል እኮ። ደግሞ እናንተ በጣም ታካብዳላችሁ፣ እናንተ ትረብሻላችሁ ትላላችሁ። በአሲስት እየረበሻችሁ አይደል እንዴ እናንተ? ነውራም ባለጌዎች በጣም ነው የምታሳፍሩት። በጣም ይሄ የሌባ ሊግ በእጅ ተፈቀደ እንዴ? በእጅ ተፈቀደ ወይ? ምን ማለት ነው? ከዚህ በላይ ወንጀል አለ ወይ? ይሄ የሌባ ሊግ ነው። እንግሊዝ ፕሪሚየር ሊግ የሚዳኙ ዳኞች የኢትዮጵያ ፕሪሚየር ሊግን አይመጥኑም። ይሄ የሞተ የበሰበሰ ዳኛ እንደዚህ ያደርገናል? ቋጠሯችንን ይፈታል? እከካም ናቸው እከካም። ወያለው ጨጓራህ ነደደ እንዲ በሰለ እንዲ አረረ እንዲ ሸተተ እንዲ ወያለው ፍሬ ሟሟ እንዲ ተነነ እንዲ ተቋጠረ እንዲ ገብተህ ትወጣለህ። ይሄን አንዴ በፈልገው ምን አገባኝ እኔ 3-2 ምን አገባኝ ስለማችን። እኔ ያንተ ጨጓራ ተላጠ ወይ ባልተላጠም ወይ ነው። ገና አንድ ይቀረኛል። ታወጣዋለህ፣ ምድረ ወያላ ታወጣዋለህ። እኔ አሁን ብሩኖ አሲስት አያደርግም ብዬ ሰራው ቪዲዮ አለ ለፖስታው ላይክ ታደርጉታላችሁ። ጊዳን ይሰራታል ለፖስታው በቃ ምን ተሰማላችሁ? አርሰናል ፋይናሊስት፣ ክሪስታል ፓላስ ፋይናሊስት፣ አስቶን ቪላ ፋይናሊስት፣ ማን ሲቲ ፋይናሊስት፣ ማንቸስተር ዩናይትድ ብሩኖ አሲስት። ሰው ይቀልድ የለ እንደ ጎበዝ። ለማንኛውም እኔ ቀልድ ማለት ትዝ ስላለኝ ነው አሁን ያመጣሁላችሁና በጣም ብሩኖ ፈርናንዴዝ ሪከርዱን ተጋርቷል። 2020 ኬቨን ዱብሮይን፣ ቴሪ ዳንኤል ኦንሪ እና ብሩኖ ፈርናንዴዝ እኩል 2020 በፕሪሚየር ሊግ አንድ ጨዋታ ሲቀረው ነው። አንድ ጨዋታ ይቀራል። በዛኛው ሁለት ሊያደርገው ይችላል። ብሩኖ ነው አሲስት ምኑ ነው ሁሌ አሲስት እንዳደረገ ነው ብሩኖ ፈርናንዴዝ ማለት ነው። ለማንኛውም እንኳን ደስ አላችሁ ለማለት እፈልጋለሁ። ምን ሐሳብ አላችሁ ኮሜንት ላይ አስቀምጡ። ይመቻችሁ። ቸልሲ ፋይናሊስት፣ ማንቸስተር ሲቲ ፋይናሊስት፣ አርሰናል ፋይናሊስት፣ ትርፍዬ 20 አሲስት የሚል ነገር አየሁ። ሲቲ ቁራሌ ሰብሳቢው ክስ ብስ ቸላው ድርስ ምልስ አርስዬ ኔክስ ተከላካዮችሽ እብስ ማንችዬ ንጉስ ባይገጥምስ አማነሻ 20 አሲስት ገባልሻ። እናንተ ለአሲስት ነው የምትጫወቱት። አዎ እኛ ለአሲስት ነው የምንጫወተው። ሌላው ምን ያደርግልናል? እዳው ገብስ ነው በራዘሬ። አማናሃ የኔ ማግኒፊኮ የኔ ካፒቴን ሃያ ሌቴ 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 አሲስት አገኝ ኦሌ ኦሌ ኦሌ